ጆርናሊዝም ያደረጉት የምር ጋዜጠኞቻችን የመስራት መብታቸው አይደለም የመንቀሳቀስ መብታቸው ተነፍጎ ሸቤ ነው ያሉት። ለምን ታሰሩ? ዲሞክራሲያዊ ህገ መንግስታችን ላይ በተጣፈው ህግ 25/11 መሰረት ቴሮሪስት ሆኖ በመገኘታቸው ነው። ቴሮሪስት? አዎ ቴሮሪስት። በው ኦሳማ ቢንላዲን ቴሮሪስት። ሁሉም? አዎ ሁሉም። ምን ነው አልቃይዳ ዩኒቨርሲቲ ነው እንደ ጆርናሊዝም ያጠኑት? ቴሮሪስት የዲክሽነሪ ትርጉሙ ሽብርን በመጠቀም የፖለቲካ ለውጥን ለማምጣት የሚሞክር ግለሰብ ሲሆን በህገ መንግስታችን አተረጓጎም ደግሞ ትርጉሙ ከዛ ሰፋ ይላል። አሸባሪውም፣ ወሬኛውም፣ ጋዜጠኛውም፣ ሃይማኖተኛውም፣ አክቲቪስቱም፣ ተቃዋሚውም በቃ እንደመሰለኝ ነገር ካልተስማማቸው በተለይ ደግሞ ለውጥ ምናምን ብለህ ከተበረገድክ ቴሮሪስት ነህ። የሱፍ ጌታቸው ቴሮሪስት። ውብሸት ታዬ ቴሮሪስት። የኢንተርናሽናል ውመንስ ሚዲያ ፋውንዴሽን ተሸላሚዋ ሪዮት አለሙስ ሷማ ትልቋ ቴሮሪስት። ሳምሶን ማሞ ቴሮሪስት። እሺ ታላቁ የጆርናሊዝም ፔን ተሸላሚ የሆነው እስክንድር ነጋስ ቴሮሪስት። ታስራ የነበረችው የእስክንድር ሚስት ሰርካለም ፋሲልስ ቴሮሪስት። እስር ቤት የተወለደውስ ልጃቸው? እሱ ልጅ ስለሆነ ቴሮሪ ነው። ሲያድግ ደግሞ ስትን ጨመረንበት ቴሮሪስት ይባላል። አስገዶም ፍቅር ስማ ስማቸውን ቀኑ ሙሉ ልዘረዘልኝ ትችላለህ። መልሱ ግን and there are no other political activists that are languishing in place. ምን ትላለህ? እውነቱን ነው። የታሰሩት ቴሮሪስቶች እንጂ ጆርናሊስቶች አይደሉም። የትርጉም ጉዳይ ነው። አይገባም እንዴ? ሲፒጄ የዓለም አቀፍ ኮሚቴ ቱ ፕሮቴክት ጆርናሊዝም መሰረት ኢትዮጵያ ከኤርትራ ቀጥሎ ለጋዜጠኞች መጥፎ ሀገር እንድትሆን የረዳት ይኸው ህገ መንግስታችን ነው። የዚህ የቴሮሪዝም ህግ ኢምፕሊኬሽን በአገር ውስጥ ብቻ አይደለም። አያሌ የውጭ ሀገር ዌብሳይቶች ኬንያና ሶማሌ እንኳን አክሰስ የሚደረጉ የኢትዮጵያ መንግስት ነጥሎ አክሰስ ከልክሏቸዋል። ከውጭ የተከለከሉት ዌብሳይቶች ብቻ አይደለም፣ ያልተፈለጉ የሳተላይት ቲቪ ቻናሎችም ሬዲዮ ብሮድካስትም ጭምር ጃም ይደረጋሉ። ውሸትና ትርኪ ምርኪ ብቻ ነው። የኢትዮጵያን ቴሌቪዥን ዋቢ እናርግና በእምነት ጥያቄ ስር የተደበቀ የሽብር ስጋት ለመፍጠር ሲንቀሳቀሱ የነበሩ ተጠርጣሪ ግለሰቦች ዛሬ ሐሙስ ሐምሌ 12 2004 በቁጥጥር ስር መዋላቸውን የፌደራል ፖሊስ ገለጸ። ተጠርጣሪ ግለሰቦች ዛሬ ሐሙስ ቁጥጥር ስር መዋላቸውን ፖሊስ ገለጸ። አነጋግርሽ ራሱ የረቀቀ ነው። የቲቪ ዩዝ ኮንዶም እንዳለው በዚያ በፈረደበት ጸረ ሽብር ህግ ምክንያት ተከሰው እስር ቤት ለእምነታቸውና ለነጻነታቸው የተሟገቱበት ባለበት ጊዜ ደፋሩ የኢትዮጵያ ቴሌቪዥን እስረኞቹ ወንጀለኞችና አሸባሪዎች ናቸው የሚል ርካሽ ፕሮፓጋንዳ ዶክመንተሪ ብለው አቀረቡ። ጂሃዳዊ ሀርከታ ከሚላ ምናምን ነው አርስቱ። ከቂዳቸው ጎትተው እንዳወጡት አልጠራጠርም። የተለመደው ፋራ አሰራራቸው ባገርመኝም የሚደብረው ፊልሙ በወጣበት ቀን የእስረኞቹ ጠበቃ የበላይ ፍርድ ቤት ቀርቦ የተሟጋቾቹን ወንጀለኝነት ወይም ንጹሃንነት በፍርድ ቤት ሲያረጋግጥ ፊልሙ መውጣት እንደሌለበት አስከብሮ ለኢቲቪ የፍርድ ቤት ይግባኝ ወረቀቱን ቢያስረክብም ኢቲቪ የፍርድ ቤቱን ህግ ትዕዛዝ ጥሶ ፊልሙን አቀረበ። No checks and balances. በነገራችን ላይ የኢቲቪ ድፍረትና ህግን አለማክበር በሀገራችን ብቻ የሚገታ አይምሰላችሁ። ኖ አሁን ያለፈውን የአፍሪካ ዋንጫ ጨዋታዎችን ለሳተላይት ብሮድካስተሮች ሳይከፍሉ እንዲሁ በነጻ ሲያስተላልፉ ተይዘው የሀገራችንና የአፍሪካን እግር ኳስ ስም ያሰድባሉ። ምን ነው እንደዚህ ርካሽ ሌባ ትሆናላችሁ?
ያ ሁሉ የ11% ኢኮኖሚክ እድገት ይቱሻ ነው እንዴ? የቄሳሩ ነው ማለት ቄሳር መክፈል አለባችሁ። ከዛ ይባስ ብሎ ያንን የብላኔ ዶክመንተሪ ባሳዩበት ምሽት ሌሊት አውቀው ይሁን ሳያውቁ ከእስረኞቹ አንዱ የአቡበከር አህመድን ኢንተሮጌሽን ቪዲዮ ክሊፕ አሳዩ። ራሱ በድሎ ራሱ አለቀሰ ባሉ ባልታ ፈረስ አገር አደረሰ። አጭር መልእክት። ልጆች ስታድጉ ለሀገራችን ደህንነት ሥራ ኢንተሮጌተር መሆን ከፈለጋችሁ አሁኑኑ በብዕርና በወረቀት ኖት ያዙ። ኤክስፐርት ይዘንላችሁ ቀርበናል። ማለት እውቀት ማይንድ ላይ ያኛው ወረረ ጦር መሳራ ላይ ሁለቱም ግን አንድ ናቸው። የሰው ልዩነት ካልሆነ በስተቀር የሌበር ልዩነት ካልሆነ በስተቀር አንድ ናቸው። ከባድ ምሁር ነው። ሁለቱም ማለት ጦር ያለ ብዙ ምንዛውስጥ ማለት ምን ነው ብራዘር ሁድና የሰለፊያ ዋቢያ ልዩነት የለው። የግለሰቦች አውትሉክ መከተል ካልሆነ በስተቀር አንድ አሁን ከዛም በላይ ከብራዘር ሁድ ዘሆል ማለት ነው ሪሊጂየስ ወርልድ ስቴት ነው። ወርልድ ራሱ በእንትን ትመራ በቁርአን ትመራ ሲአይኤ ወይ ሞሳድ መሆን ያለበት የሰለጠነ ነው። ሙስሊምና አርግዛ ዘሆል ሙስሊም በሙስሊም እናርግ ነው። በተመሳሳይ ይሄም እንደዛ ነው። Lesson number 1 መስማት የምትፈልገውን አስቀድመህ አብራራ። ያው ሁሉንም ብራዘሮቹንም ሌላውንም የሚመጣውንም ይዘን ሂድ ነው ኖርማል። ግን የሙስሊም መንግስት እናቋቁም ነው መጨረሻው። Lesson number 2 ተጠያቂው የተለየ ካወራ ከፍ ባለ ድምጽ መስማት የምትፈልገውን ደግመህ ተናገር። ለፊያ የምትከተሉ እነዚህ አልአፍጋኒ ሰለፊያ አስተምሮ ነው አይደለም የሚከተሉት ዘሆል አልሰለፊያ አልጂሃዲያኒ አልአፍጋኒ አለምናምን አለ ሰውየው አልተቻለም። አረብኛውንም እንግሊዘኛውንም ያፍተለትሏል። ሁሉም የሰለፊያ አስተምሮት ነው። Lesson number 3 ለማንኛውም አርዕስት ጥራዝ ነጠቅ እውቀትህን ለተጠያቂው አሰማ። Lesson number 4 ቀክያም ከሆንክ ተጠያቂው ያልተፈለገ ወሬ ሲያወራ ብቻ አስል፣ አለበለዚያ ቅጂው ይበላሻል። ማን ጠራ? ለምሳሌ ማን ጠራ? ቄራ ስብሰባ ማለት ተማሪ ሙቭ አነሳ ምናምን ሆነ ጩኸት ተጀመረ ምናምን ውስጥ ሰራችሁ እናንተ ሁሉም ሰራ ውስጥ Lesson number 5 ያለ ቁጣና ጩኸት ኢንተሮጌሽን ሊካሄድ አይችልም። የነዚህ ሁለታቸው ደግሞ ሁሉም ያለምንም ልዩነት የብራዘር ሁሉ መነሻቸው አንዱ ማስተምሮት ይዞ ከመሄድ በስተቀር ልዩነት የለም። ልዩነቱን ልታስረዳ ከቻልክ ይሄ ከባድ ጥያቄ ብቻ አይደለም፣ ጥያቄ አይደለም። Lesson number 6 የጥያቄና መልስ ሎጂክ አያስፈልግህም። መልስ ጥያቄ መልስ ፎርሙላ ተከተል። መጀመሪያ ሰልም ነው። መጀመሪያ ሙስሊሙን ነው። ሙስሊምም ቢሆን ሙስሊሙን ነው። አክብር ነው። ራዲካሌሽን ይምጣ ነው። ሌላ ነገር እኮ የለውም። then after ወደዛ ፕሮሲድ አድርግ ነው። Lesson number 7 Then after proceed at rig ሰለፊያ ኢልሚያስ يمكن فوقك ላይ ትኩረት አድርጎ እውቀት ማስተሳሰብ Lesson number 8 ከቁጣና ጩኸት አልፎ አንዳንዴ ማላገጥ አስፈላጊ ነው። ለምሳሌ እኮ ብዙ ሰልጥነዋል። ወራቤ ወሶበር እኮ ሰልጥነዋል በእንጂዮ ወሶበር ንገርልኝ አቡ ገና ነው ወሶበር ሁሉ ይያዛሉ። የጠየቁት ጥያቄ ተመለሰ። ጥያቄ ያልገባህ የምን ጥያቄ? አያችሁ ልጆች እንደ ተማርነው ኢንተሮጌሽን በጣም ቀላል ስራ ነው። በተለይ ለጉልበት ወዳድ መሀይም ምንም የማዳመጥ ችሎታ አይጠይቅም። እስቲ እኛም እንሞክረው። አቡበከር የማናቅ እንዳይመስልህ። ስለዚህ ለምጠይቀው ጥያቄ
እውነተኛ መልስ እፈልጋለሁ። አቶ አቡበከር እንደው በእውነቱ እንቅልፍ የሚባል ነገር ካገኘ ስንት ሳምንት አለፈ? በሲዲ ነው ማረዳ? ከውጪ ሳውዲ ማን ናቸው? አልሳውዲ ሽባብ ሐራም ቦካ ጀዚራ ናቸው? ማላቃ ይምሰልህ ቦካ ጁኒየር። ሌሎችስ ማላቃ ይምሰልህ። ተማሪዎች የዛሬውን መግቢያ ኢንተሮጌሽን ክላስ እዚህ ጋር እናበቃለን። በሚቀጥለው ክፍል ስለ ኢንሃንስ ኢንተሮጌሽን እና ስሊፕ ዴፕሪቬሽን ሜተድስ እንማራለን። የእንቅልፍ ወሬ እኔንም እንቅልፍ ካልያምቦሉ ተማሪ ሙቭ አነሳ ጩኸት ተጀመረ ምናምን ዘሆል ማለት ነው ጩኸት ተጀመረ ለምንድን ነው እቺ ገንዘብ ምናምን ወርሶቨር ይሁን ምናምን ተማሪ ሙቭ አነሳ ጩኸት ተጀመረ ምናምን ዘሆል ማለት ነው ወርሶቨር ኮሶ ሰልጥናል ምናምን ዘሆል ማለት ነው ተማሪ ሙቭ አነሳ ጩኸት ተጀመረ ምናምን ዘሆል ማለት ነው ጩኸት ተጀመረ ምናምን ዘን አፍተር ወደዛ ፕሮሲድ አድርግ